ማንቸስተር ዩናይትድ በቀላሉ ያሸንፋል ተብሎ የተገመተበት ጨዋታ ነበር። ተከታታይ የቀይ ካርድ ሰለባ የሆኑ ተጫዋቾችን በተጋጣሚዎቹ ላይ የቁጥር አድቫንቴጅ እንዲወስድ ማንቸስተር ዩናይትድ አድርጎታል። ትናንት ግን አልሰራለትም። ከዚህ በፊት የነበረው ሰርቷል፣ የትናንቱ ግን አልሰራም። ስለዚህ የማንቸስተር ዩናይትድ 50 ነጥብ ከአስቶን ቪላ ጋር እኩል ናቸው። አስቶን ቪላ መሸነፉን ተከትሎ ቼልሲና ሊቨርፑል ከኋላ አጠገባቸው ሆኖ መጣሁኝ ደረስኩኝ እያሉ ይገኛሉ። ስለዚህ ቶፕ 4 ሌላው አሳሳቢ ጉዳይ ሆኗል። ማን ከቶፕ 4 ይወጣል የሚለው ጉዳይ እጅግ እንዲጠበቅ አድርጎታል። በጎደሎ ተጫዋች ሆኖ ኒውካስል ዩናይትድ የመጀመሪያውን ጎል አስቆጠረ። ከዛ በኋላ እንደገና ቅጣት ምት አግኝተው ማንቸስተር ዩናይትዶች ብሩኖ ፈርናንዴዝ ያሻማውን ኳስ ካዝሚሮ አስቆጥሮ 1-1 ሆኑ። በእርግጠኛነት ሰከንድ አፍ ላይ ውጤቱ ይቀለበሳል ወይም ማንቸስተር ዩናይትድ አሳምሮ 3 ነጥብ ከሴንት ጄምስ ፓርክ ይዞ ይሄዳል የሚሉ ጉዳዮች ተጠብቀው ነበር። ግን የሆነው በተቃራኒ ነው። ተቀይሮ የገባው የ22 ዓመቱ ዴንማርካዊ ዊሊያም ኦሱላ ወደ ጎል ይዞት የሄደውን ኳስ ሳጥን ላይ አጥፎ መረብ ላይ የወዘወዘበት መንገድ የታይለር ማላሲያን ድክመት በግልጽ የሚያሳይ ማላሲያ ከረጅም ጊዜ በኋላ ነው የካሪክ ቅያሪ ትናንት ልክ አልነበረም። ባይዘው ብሪያን ምቦሞን የቀየረበት መንገድ፣ ማላሲያ የገባበት መንገድ ተጫውቶ ማያቅል ልጅ እንደ የቆመ መኪና ሳር የበቀለበት ወይም ሳር ይበቅልበታል መኪና ሳይነዳ ቁጭ ካለ ብዙ ጊዜ የምንለው አስተያየት ነው። ማላሲያ ሳር እንደበቀለበት መኪና ነው፣ አገልግሎት ሳይሰጥ የቆየ ልጅ ነው። ታይለር ማላሲያን ሲያስገባ ብዙዎቻችን ተገርመናል። ግን የቁጥር አድቫንቴጅ ስለነበረው ዩናይትድ ይህንን ውጤት ይቀይረዋል የሚል ሐሳብ ነበረን። የሆነው በተቃራኒ ነው። ማይክል ካሪክ በተደጋጋሚ ጨዋታዎች ማሸነፉና እስካሁን አለመሸነፉ ሶፊ እኔ የልብ የሰጠው ይመስለኛል። ከዛ ትናንት ስንገልጸው ነበር ማትማቲካል ስሌት ውስጥ ሂሳባዊ ስሌት ውስጥ እንዲገባ አድርጎታል። ሰቱ የጀመረው እዚህ ጋር ነው። ማይክል ካሪክ ለትናንት ውጤቱ ሽንፈት አንዱና ዋነኛው ጉዳይ ነው ብዬ የማስበው በጣም የገረመኝ እጁ ላይ ስላለው ነገር ማይክል ካሪክ ማውራት ሲገባው እሱ እያወራ የመጣው ግን ወይም ትናንት ያወራው ግን ስለ ዋንጫ ስለመውሰድ ነው። ከ10 ነጥብ በላይ ከራቀ ቡድን ጋር ለመድረስ እከሌም ቢያሸንፍ እያል ኳልኩሌሽን ውስጥ መግባት ምንን አመጣው? ይሄ ነው ስህተቱ የጀመረው ትናንት። በጣም የገረመኝ ነገር ማለት ነው። እና ዘንድሮ እኛ እኮ ቀሪዎቹን ጨዋታዎች ብናሸንፍ ማንቸስተር ሲቲ ከከሌ ጋር ነጥብ ቢጥል፣ አርሰናል ከብራይተን ጋር ነጥብ ጥሎ እንደገና ቀጣይ ጨዋታውን ነጥብ ቢጥል፣ እንደገና በዚህ ክለብ ቢሸነፍ እያልክ ከአንድ ትልቅ ክለብን ከሚመራ አሰልጣኝ ጋር ይህን ትጠብቃለህ? ሶፊ ማትማቲካል ሂደት ውስጥ ኳልኩሌሽን ውስጥ ትገባለህ? ይሄ በጣም ትልቅ ስህተት ነው። እና ማንቸስተር ዩናይትድ ሊጉን ያሸንፋል 2025-26 ላይ ብሎ ሐሳቡን ተናገረ። አርሰናል ከቀጠለ ወይም ደግሞ ከማንቸስተር ሲቲ እና ከፉላም ጋር ነጥብ ከጣለ ወይም ከተሸነፈ በሁለቱ ከተሸነፈ በማንቸስተር ሲቲ እና በፉላም አርሰናል ከተሸነፈ በብራይተን በኒውካስል እና በፓላስ አቻ ከተለያየ 79 ነጥብ ላይ ይቀመጣል አለ ካሪክ። ነው ይሄን ያለው፣ እኔ አይደለሁም ያልኩት፣ ካሪክ። ማንቸስተር ሲቲ ደግሞ በቼልሲ እና በአስቶን ቪላ ከተሸነፈ ከበርማውዝ እና ከፓላስ ጋር አቻ ከተለያየ 79 ነጥብ ላይ ልክ እንደ አርሰናል ይቀመጣል። እኛ ግን ቀሪ 10ን ጨዋታ ካሸነፍን 81 ነጥብ፣ ስለዚህ በ2 ነጥብ ልዩነት በልጠን ዋንጫ እንወስዳለን ብሎ ያለመደበትን ባህሪ መለፍለፍ ጀመረ ካሪክ። አንዳንዴ ምላስ ስታበዛ አፍ ሲከፈት ጭንቅላት ይታያል የሚባል አባባል አለ። ማይክል ካሪክ ስህተት የሰራው እዚህ ጋር ነው። ይህን ጉዳይ እናንሳው ሶፊ። ማይክል ካሪክ ግርምዬ በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ባለፉት ጨዋታዎች ያሳየው ነገርና ያመጣው ልዩነት በትልቁ የሚነሳ ነው። ምንም ጥያቄ የለውም። በጣም አስደናቂ ስራ ነው መስራት የቻለው። ምክንያቱም ያሸነፈው ወራጅ ቀጠና ውስጥ የሚጫወት ቡድን የወገብ በታች ያለ ቡድን ሳይሆን የሊጉን መሪ፣ የሊጉን ተከታይ፣ የሊጉን ተፎካካሪ ክለቦች የረቱበት መንገድ ክሬዲት ሊሰጠው ይገባል። በዚህ ባለፉት ጥቂት ቀናቶች ባደረጉ ቆይታ እኔ ትናንትናው
ጨዋታ ውጤት የካሪክን ልፋትና ድካም፣ የተጫዋቾችን ልፋትና ድካም ገደል መክተት አለበት ብዬ አላምንም። ገና እየተሰራ ያለ ቡድን፣ ገና እየተስተካከለ ያለ ቡድን፣ ከብዙ መዓትና ከብዙ ችግር የቆየ ቡድን ከመሆኑ ጋር ተያይዞ እንዲህ አይነት ነገሮች ሊከሰቱ እንደሚችሉ ደጋፊዎችም ተጫዋቾችም መጠበቅ ይኖርባቸዋል። ምክንያቱም ቡድኑ ተስተካክሎ ያበቃለት ያለቀለት ቡድን አይደለም። ትናንትም የተመለከትነው እሱን ነው። ትናንት ኦፍኮርስ ማይክል ካሪክ የሚያስጠይቃቸውን ስህተቶች ሰርተዋል። በራሳቸው ሁኔታ ነው ችግር ውስጥ የገቡት፣ ወይም በራሳቸው ልምጭ ነው የተገረፉት። ምክንያቱም ራሳቸው ናቸው ዋጋ የከፈሉት። ካዝሜሮ ለምንድን ነው የወጣው? እስካሁን ድረስ ኢንጁሪ ነው ጉዳት ነው የሚሉትን ዜናዎች ለማግኘት ሞክሬያለሁ፣ አላገኙም። ጉዳት ካልሆነ እንዴት ኡጋርቴን ታስገባዋለህ? ምንም አይነት ትርጉም ሲሰጥ ያልነበረ ተጫዋች፣ አቅም የሌለው ተጫዋች፣ በክረምቱ የዝውውር መስኮት ለመልቀቅ ከጣሊያን ክለቦች ጋር እየተነጋገረ የሚገኝ የማንቸስተር ዩናይትድን አቅም አይመጥንም የተባለን ተጫዋች ካዝሜሮ ከነ ችግሩ ቢቀጥል አይሻልም ወይ? እሱ አንድ መሰረታዊ ጥያቄ ነው። ሁለተኛው ቡድኑ በማጥቃት እንቅስቃሴ በሚያደርግበት ጊዜ ያነሰው ነገር የማንቸስተር ዩናይትድ ምንድን ነው? ትናንት ላይ ያነሰው ነገር ምንድን ነው? ክሬቲቪቲ ነው ያነሰው። ከብሩኖ ብቻ ነበር ክሬቲቪቲ ሲፈጠር የነበር። እሱ ቺፕ ኳሶችን ይልካል፣ የሚሻገሩ ኳሶችን ይልካል፣ ሞከረ። ግን ዳማድ ዲያሎ አይነት ራሱም ጎል የሚያስቆጥር ራሱም ቀንሶ አሲስት የሚያደርግ ተጫዋችን አልተጠቀሙበትም ለረጅም ደቂቃዎች። ወደ መጨረሻ ደቂቃ ነው ቀይሮ ያስገቡ። ለዛውስ በማን ሙቡሞ ነው ያስወጡት? ምን አረገ ሙቡሞ? እንዲህ ሙቡሞ እኮ በትክክለኛው አቋም ባይሆን እንኳን ያቋሙ ግማሽ ላይ ሆኖ ማንቸስተር ዩናይትድን መለወጥ የሚችል ተጫዋች ነው። ማጥቃት እየፈለክ ማሸነፍ እየፈለክ እንዴት ሙቡሞን የሚያክል ተጫዋች ታስወጣል? አቻ ብትፈልግ ችግር የለው ወይ የመራ ቢሆን ለመከላከል እሳቤ ነው ብትል ምንም ችግር የለው። እዛ ላይ የወሰኑት ውሳኔ ዋጋ አስከፈላቸው። ማን ላይ? ናስር ማዝራዊ ሲጎዳ ያስገቡት ታይለር ማላሺያን ነው። ግርሚ ታይለር ማላሺያን ነው ያስገቡት። ቢጠብቁት ሙቡሞን ኑሮ አከታትለው ዚርኪዜና አማድን አስገብተው ኡጋርቴን አስገብተው አከታትለው ዲየጎ ዳሎን አስገብተው ባይጨርሱ ኑሮ ቅያሪ ሙቡሞ ሜዳ ላይ እንዲቆይ ቢያደርጉ ኑሮ ናስር ማዝራዊ ተጎድቶ ሲወጣ ማላሺያን ሌላ ተጫዋች ተካው ነበር። ናስር ማዝራዊ ሲጎዳ አየህ፣ የፕላኒንግ ችግር በጨዋታው ላይ የነበራቸው ፕላኒንግ፣ በጨዋታው ላይ የነበራቸው እቅድ ድንገት ነው የተበላሻሸባቸው። 10 ተጫዋች ጎረሎ ተጫዋች ነው ያለልህ። ኢቭን ካለ ግራ መስመር ተጫዋች መጫወት ሁሉ ትችላለህ። ታይለር ማላሺያ እንደዚህ አይነት የወረደ ተጫዋች ይዘህ ከምትገባ ሌላ የአጥቂ ባህሪ ያለው ተጫዋች አስገብተህ በሶስት ተከላካይ በቁሞ የሚጫወት 3 ዲፌንደሮች 2 ዲፌንደሮች ጎደሎ ስለሆነ ቁጥራችሁ በ2 ዲፌንደሮች መጫወት ትችላለህ። የማል ተከላካዮቹ ብቻ መስመር ላይ እነ ኩኛም እና ማድም እየመጡ እንዲያግዙ ማድረግ ትችላለህ። በዛ ሂደት ውስጥ ሲስተማቲካሊ ኮቢ ማይኖ ለምንድን ነው የወጣው? ግርሜ ምን ኑሮ ነው ኮቢ ማይኖ የምታስወጣው? ማን የተሻለ አቅርቦት ሊሰጥልህ ነው? ትናንት ቅያሪው ልክ ያልሆነ ለዛ ነው በራሳቸው ነው ዋጋ የከፈሉት። ካሪክ በራሳቸው ነው የተቀጡት የሚለው ከዚህ ጋር የተያዘ ነው። ግርሜ እኔም ማነሰው እኔ ትናንት ካሪክ ዋጋ የከፈሉት በራሳቸው ነው። ጎዶሎ ሆኖ 10 ደቂቃ ቢሆን የተጫወተው ፕላን ለማድረግ ገና ጊዜ ለመውሰድ ጊዜ ይፈጃል። 15 ደቂቃ ቢሆን ዛስ ራይት። ግን ከ45 ደቂቃ በላይ በጎዶሎ የተጫወተልን ቡድን ብዙ ነገር እየቀያየርክ ታምር ልትሰራበት ይገባ ነበር። ብዙ ነገር እየሰራ እያወጣ እያወረድ ከፍ ዝቅ እያረክ አዋጩን ነገር ሙቡሞ እንዴት ታስወጣል? የሚጋፋ ተጫዋች እንዴ! ሼሽኮ እኮ ምንም አልፈየደም እኮ ምንም። ዳምበር እንዴት ያንቀሳቀሰው? አየር ላይ ኳስ ነው ሼሽኮ የሚጠቀሙ ይታወቃል። አየር ላይ ዳምበርን ሊያፈናፍነው አልቻለም። እያየ ነው ያንን አይተነዋል። የመጀመሪያው አጋማሽ ሰከንድ አፍም እኔን ደግሞ አማድ ይገባል እያሰብኩት በሼሽኮ ሙቡሞ ደግሞ ወደ 9 ቁጥሩ ገብቶ በሙቭመንት በእንቅስቃሴ ዳምበርን ያደክመዋል፣ ከጥቅም ውጭ ያደርገዋል የሚል እሳቤ ነበር የነበረኝ። ሙቡሞን ግን ቀይሮ ያስወጡበት ውሳኔ የሚያስቆጭ ነው። አሁን አይደለም በጨዋታው ላይ ብቻ አይደለም በኒውካስትል መሸነፋቸው ብቻ አይደለም። ሙቡሞ ተቀይሮ ሲወጣ አይተዋል ግርምዬ ስሜቱ
በጣም የተበሳጨ በጣም ነው ያበደው። አበደ በቃ ራሱን መቆጣጠር ነው ያቃተው ተቀይሮ ሲወጣውን በሙ። ይሄ በቡድን ውስጥ የሚፈጥረው ተጽዕኖ ቀላል አይደለም። ነገ ከነገ ወዲያ ምንድነው የሚለው ጥያቄ አስነሳ። ካሪክ እርምጃ ላይ ወስድበት ይችላል። ምንድነው የሚያበሳጭ ብሎ እኩል ተጫዋች ነህ ብሎ ላያሰልፈው ይችላል። ራሱ ሙብሞም ሊያኮርፍ ይችላል። ለምን የሚል ቅሬታና ቅራኔ በቡድን ውስጥ ሊነሳ ይችላል። ካሪክ ትናንት ገና አለመብሰሉን ያየንበት ውሳኔዎች ናቸው። አንድ ጨዋታ ቢሆንም እንታገስ ያልኩን ለዛ ነው። ቀጣይ ጨዋታዎችን ማየት አለብን። በአንዴ የሰራውን ስራ ሁሉ ዜሮ ከምናገባው ትናንት የሰራው ስራ ምንም ጥያቄ የለው። ማንም በግልጽ በሚያየው ሁኔታ የካሪክ ስህተት ነው። የተጫዋቹ ስህተት ምናምን አይደለም፣ የካሪክ ስህተት ነው። ነገር ግን በቀጣይ ጨዋታ ያስተካክላል፣ ይማራል ወይ? ወጣት ነው እና አርቴታ እንደተማሩት ይማራል ወይስ በስተቱ የሚቀጥል ይሆናል? በስተቱ ከቀጠለ ማንቸስተር ዩናይትድ ድል አይስቶም። ቀጣይ ጨዋታቸው ከአስቶን ቪላ ጋር ነው ማርች 15 ላይ። ከባድ ጨዋታ ነው። አስቶን ቪላም ቶፕ ፎሩን ላለመልቀቅ፣ ማንቸስተር ዩናይትድ ቶፕ ፎሩን ላለመልቀቅ የሚደረግ ጥረት ነው። የትናንትናውን ጨዋታ ቢያሸንፍ ማንቸስተር ዩናይትድ በፎይታ የሚያደርገው ጨዋታ ነበር የአስቶን ቪላውን ግጥሚያ። አሁን በስጋት ውስጥ ነው የሚያደርገው ጨዋታ ነው። ማንቸስተር ዩናይትድ ተሸነፈ፣ አስቶን ቪላ ተሸነፈ፣ ሊቨርፑል ተሸነፈ፣ ቼልሲ አሸነፈ። ቼልሲ በአርሰናል ሲሸነፍ ሌሎቹ አሸንፈው ስለነበር ቀድመውት ነበር። ያለፈው ሳምንት ውጤት ተካካሳለ ስለ ቼልሲ መሃላቸው መጥቶ ገባውን ቼልሲ ተመልሶ ተሰነቀረ። ስለዚህ 4 ፈረሶች ሩጫ ሆኗል ማለት ነው የቶፕ ፎሩ ቦታ። የእንግሊዝ እግር ኳስ ማህበር 5 እድል የማግኘት እድል አለው። 5 እድል ዞሮ 1 ወይም 2 ቡድን ይወጣል። ግን 5ቱ ሞሮለስ የሚረጋገጥ ይመስላል የእንግሊዝ እግር ኳስ። ምክንያቱም ኦልሞስት ሁሉም ክለቦቹ ወደ ቀጣዩ ዙር አልፈዋል። ስለዚህ በኮፊሽንት ስለሆነ የሚታየው እንደ አምና 5 እንዳሳተፉ ዘንድሮም 5 ያሳትፋል። ያን ሊጠቀሙ ይችላሉ። ግን ማን 5 የሚሆን 4 ሁለቱም ቡድን ይውረድ፣ አንድ ቡድን ከቶፕ 4 ይውጣ፣ ከቶፕ 5 ይውጣ፣ የትኛው ይወጣል የሚለው ግን አጓጊ ነው። ማን ነው? በንጽጽር ዩናይትድ እና አስቶን ቪላ ያሉበት የደረጃ ሁኔታ 3 ነጥብ ቢሆን የተሻለ ይመስላል። አድቫንቴጅ አላቸው። ሁለቱ አንገት ለአንገት 48 ነጥብ ናቸው። ማን ይወጣል? ቼልሲ ነው የሚወጣው? ሊቨርፑል ነው የሚወጣው? አስቶን ቪላ ነው የሚወጣው? ማንቸስተር ዩናይትድ ነው የሚወጣው? አንድ እንኳን ቢወጣ ከነዚህ 4 ክለቦች አንዱ ይወጣል ከቶፕ። በጣም አጓጊ ነው። ስለዚህ ማንቸስተር ዩናይትድ ትናንት ትልቅ እድል ነው ያባከነው። ካሪክ በጣም ትልቅ እድል፣ የማይገኝ እድል። በዛ ላይ የቁጥር አድቫንቴጁን አለመጠቀሙ ነው እኮ አሁን ካሪክን ተጠያቂ ያደረገው ማለት ነው። ታይለር ማላሻ ኦስዋላ ሲያስቆጥር ጎሉን አይተዋል። ግርሜ እንዴ ዞሮ ወደ ጎል ወደ ማን ሄደው? በጣም የገረመኝ እሱ እኮ ነው የማላሲያ ወዴት ነው ዙሮ ሲሄድ ነበር? ኦሱላ ስፔስ እየፈለገ ኳሱን እያጠፈ ሲሄድ ማላሲያ ዙሮ ወደ ሳላሜንስ ወደ ጎሉ ዞሯል ማለት ነው። በጣም የገረመኝ ሳላሜንስስ ቦታ እያያዙ ወጣ፣ ተመልሶ ገባ። በወጣበት ቢቆይ እኮ ኳሱን ያወጣው ነበር። ወጣ፣ ተመልሶ ሲገባ አየው፣ መተው፣ ኳሱን ቆረጠው። የሳላሜንስም ችግር አለ። ግን ሞር ታይለር ማላሻ እና ሌኔሮ ላይ ነው የምታተኩረው። አንደኛ ስፔስ ሰጥተውታል፣ የመምጫ ስፔስ ክፍተት ሰጥተውታል። ስለዚህ ማንቸስተር ዩናይትድ ትልቅ እድል፣ የሚያስቆጭ አጋጣሚ ያባከነበት ምሽት ነው የትናንትናው ምሽት። ይስተካከላሉ። ቀጣይ ጨዋታ እናያለን። እንግዲህ ቪላ ማነው በኦልድ ትራፎርድ ከቪላ ጋር ሲጫወቱ ጥሩ ነው። መጥቶ አሸንፎ ከራቀ እኮ ቪላ 6 ነጥብ ካረገ ማንቸስተር ዩናይትድ ስጋት አይኖርበትም። እርስ በርስ ሌላው ይገናኛል። ገና ቪላ ከሊቨርፑል ኢቨን ማንቸስተርም ራሱ ይገናኛል ከቼልሲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ሲቲም ጋር አለው ቪላ። ስለዚህ በዛ መሃል ማንቸስተር ዩናይትድ የመሽሎክ ዕድል ይኖረዋል። ግን አሁን ኦልድ ትራፎርድ ላይ ቪላን የማሸነፍ ቀመሩን በደንብ መስራት ይኖርባቸዋል። ካሪኬንን ጨዋታ ረስተው ትኩረታቸውን ቪላ ፓርክ ላይ ማድረግ ነው የቪላው ጨዋታ ላይ ማድረግ አለባቸው። ከባድ ቡድን ነው። ኡናይ ኤምሪ ተሸንፏል በእርግጣው ኒውካስል። በነገራችን ላይ ወደዚህ ጨዋታ በሴንት ጄምስ ፓርክ ስቴዲየም ማንቸስተር ዩናይትድ ከመግጠሙ በፊት በ7 ጨዋታ በ6 ተሸንፈዋል። ግርሜ በተቃራኒው ማንቸስተር ዩናይትድ ደግሞ በ7 ጨዋታ 6ቱን አሸንፎ የመጣ ቡድን ነው። ተቃራኒ የሆነ አካሄድ የነበራቸው ቡድኖች ነበሩ እስከ ትናንትናው ጨዋታ ድረስ። ማንቸስተር ዩናይትድ ከ7 ጨዋታ 6ቱን አሸንፏል ከዌስትሃም ውጤት ውጭ። ኒውካስል ደግሞ ባለፉት 7 ጨዋታዎች 6ቱን ተረምርሟል፣ ተሸንፏል። ትናንት ግን ያልጠበቀ ውጤት ነው የተመዘገበው። በጎዶሎ ደካማ ቡድን፣ በሆድ ህመም የታመሰ ቡድን። ኒክ ቮልተሜድ በሆድ ህመም አልነበረም። ቲኖ ሊቭራሜንቶ፣ ብሩኖ ጊማሬዥ እንዳለ ተጫዋቾቻቸው ተጎድተውላል። ይህን ሁሉ አድቫንቴጅ ማይክል ካሪክ አለመጠቀማቸው ጥያቄ ያነሳል። ፖል ስኮልስ ተናግሯል። ይሄ ቡድን በውጤት ተሸፈነ እንጂ ልክ አይደለም ነው ያለው።
ማይክል ካሪክ ቡድን። እሱ ለነገሩ ፖል ስኮልስ አንዳንድ አስተያየቶቹ የጤነኛ ሰው አይመስሉም። በውጤት ስለተሸፈነ ነው እንጂ የካሪክ ቡድን ደካማ ቡድን ነው። ውጤት ግን ይሄ ጊዜያዊ ውጤት ሃኒሙን ሽርሽሩ አዲስ አሰልጣኝ ስለሆነ እሱ በፈጠረው ነገር የተሸፈነ ውጤት ነው እንጂ ሲሪየስ ግራውንድ ወርክ ካልተሰራበትም ቡድኑ ብሎ ለጥፎ ነበር። ግን ወዲያው አጠፋው። ኢንስታግራም ላይ ጮህ ሲበዛበት ካሪክ ማን ነው ስኮልስ ወዲያው አጥፍቶታል። ይችል ለጥፎ ማለት ነው። ፖል ስኮልስማ በቃ ማይክል ካሪክ ቋሚ አሰልጣኝ መሆን የለበትም የሚል አቋም ነው ያለው። እንደሱ ነው ያለው። በፍጹም አለ በቃ በፍጹም። ምክንያቱም እነሱ የሚጠራጠሩት ነገር ምንድን ነው? ማይክል ካሪክ ሚድልስብራ አሰልጣኝ ነበር። ሚድልስብራን ሲረከብ አሰልጣኝ ሲሆን ልክ የመጀመሪያዎቹን ልክ አሁን ማንቸስተር ዩናይትድ ቤት እንዳደረገው ተከታታይ ጨዋታዎችን አሸነፈ። ከማይክል ካሪክ በላይ ላሳር ተባለ በሚድልስብራ ደጋፊዎች ዘንድ። ስለ ማይክል ካሪክ ስቴዲየም ላይ ተዘመረ። ነገር ግን በኋላ ላይ ማይክል ካሪክ ነጥቦችን ማንጠባጠብ ጀመረ። መጀመሪያ ላይ አቻ ተለያየ፣ እንደገና አሸነፈ። ይነሳል ተባለ፣ ግን ተሸነፈ። ወጣ ገባ የሚል አይነት የተዘበራረቀ ውጤት አስመዘገበ። አንዴ ይሸነፋል፣ አንዴ አቻ ይወጣል፣ አንዴ ያሸንፋል። አሁንም የሚድልስብራ ደጋፊዎች ከካሪክ ፍጹም የተለየ ሰው ይህንን ክለብ ማስቀጠል አይችልም አሉ። እየመራ ነበር ሊጉን እኮ ሶፊ ሚድልስብራ ሻምፒዮንሺፕ ላይ በካሪክ አሰልጣኝነት ዘመን ማለት ምን ሆነ? ከዛ በኋላ በተከታታይ ጨዋታዎች ሽንፈትን አስተናገድ። ከዛሬ ነገ ይሻሻላል ወፍ ተሸነፈ። ከዛ በኋላ ካሪክ ላይ ጣቶች መቀሰር ጀመሩ። ሚድልስብራ ደጋፊዎች ማይክል ካሪክን አውት ማለት ጀመሩ፣ ይውጣልን ማለት ጀመሩ። አሁንም ባለቤቶቹ ጊዜ ለመስጠት ሞከሩ ካሪክን። ሽንፈት ግን ሊቆም አልቻለም። መጨረሻ ላይ ካሪክ በየቦታው መሰደብ ተጀመረ። እንደዛ እንደ ንጉሥ ሲታይ የነበረው በሚድልስብራ ደጋፊዎች ዘንድ አንቅረው ተፉት፣ መሳደብ ጀመሩ እንዲወጣላቸው። በየስቴዲየሙ ካሪክ አውት የሚል ጽሑፍ ይዘው ነበር የሚወጡት አስታውሳለሁ እኔ። እና ያንን ነገር ነው እንዳይደገም ዩናይትድ ቤትም በሚል ፖል ስኮልስ አቋሙ ቀጥ ያለ አቋም ነው። አይመጥንም ካሪክ ለዩናይትድ ነው እያለ ያለው። አብሮ ተጫውቷል እንግዲህ ሶፊ እንደምታውቀው ይተዋወቃሉ፣ ግን አይመጥንም። በቃ ለዩናይትድ እሱ አይደለም የሚሆነው። ኢቭን ይሄን ያለው ምንድነው ዩናይትድ እያሸነፈ ባለበት ሰዓት ላይ ነው። ይሄ የሰጠውን አስተያየት በነገራችን ላይ ረሂማ እንደዚህ ካሪክ አላለም ከማለትሽ በፊት መረጃዎቹን ማየት ነው። ማንቸስተር ዩናይትድ ፉትቦል ክለብ ቲቪ ላይ ቃል በቃል ነው የተናገረው ካሪክ፣ ቃል በቃል በድምፅ በሌላ እንደውም በጽሁፍ እኮ አይደለም በጽሁፍ ነው የተናገረው፣ በድምፅ ነው የተናገረው። እና ኢንስታግራም ላይ ፖስት አድርጓል እንዴ ቃል በቃል እኮ ነው የተናገረው። ሶፊ ምን እንዳለ ታውቃለህ? ኢፍ አርሰናል ሉዝ ቱ ሲቲ ኤንድ ፉላም ድሮ ቱ ብራይተን ኒውካስል ኤንድ ፓላስ 79 ፖይንት አለ። ቀጠለ ኢፍ ሲቲ ሉዝ ቱ ቼልሲ ኤንድ ቪላ ድሮ ቱ በርማውዝ ኤንድ ፓላስ 79 ፖይንት አስቀመጠ። ቀጠለና ኢፍ ዩናይትድ ዊን ኦል ሪሜኒንግ 10 ማችስ ኢትስ ኤ ፖሲቢሊቲ ቱ ዊን ደ ፕሪሚየር ሊግ ቢኮዝ 81 ፖይንትስ ብሎ ነው ያስቀመጠው። 81 ነጥብ ላይ እንደርሳለን 10ሩን ጨዋታዎች ካሸነፍን። አርሰናል በከሌ ይሄ ምናልባት ለኮንቨርሴሽን የተጠቀመው ይሆን አይሆን አናቅም፣ እሱ ብቻ ነው የሚያውቀው። ግን ቃል በቃል ተናግሯል። ፖሲቢሊቲ ያለን ዋንጫ የመውሰድ ፖሲቢሊቲ ያለን በዚህ ከቀጠለ ፖሲቢሊቲ ያለን ብሏል። በትክክል 100% ላይ ከአርሰናል በላይ ሆነን ማጠናቀቅ ድላለን አለ። ዋንጫ እንበላለን ማለት ነው። ኤግዛክትሊ ከአርሰናል በላይ ሆነን የማጠናቀቅ ድላለን ያለው ያ ፖሲቢሊቲ ያለን ፕሪሚየር ሊጉን የሚል ነገር ተናግሯል። ያ እንትን ነው ምንድነው አንዳንዴ የሚባል አይመስልህም ይሄን ነገርና ኤክስፔክት የማታረገው ነገር ሲባል ያው እንትን ዲፌንድ ለማድረግ ትሄዳለህ። ግን ብሏል ማይክል ካሪክ ከአርሰናል በላይ የመጨረስ ፖሲቢሊቲ ያለን ብሎ ሀሳቡን አስቀምጧል። ያን ግን ጊዜው አሁን አልነበረም ሶፊ ካሪክ ብዙም ቢል ጥሩ ነበር። ስለ ቀጣዩ ጨዋታ ነበር መናገር የነበረ። ግን እንደገና ያንን የሆነ ነገር ባይዘው መሰላል ስትወጣ ከታች ረግጠህ ቀጣዩን ይዘህ እንደገና ያስከውን ትለቅና የላይኛውን ይዘህ እያልክ ነው አይደል? በትዕግስት ነው መሰላልን የምትወጣው። ግጥም ሁሉ አለ እንደውም ስለ መሰላል ማለት ነው። ማይክል ካሪክ እንደ መሰላል ነበር መጓዝ የነበረበት፣ ግን ቸኮለ፣ ዘሎ የትኛውን ለመያዝ ሞከረ? አናቱ ላይ የመጨረሻውን ተንጠራርቶ ለመያዝ ሞከረ። ያኔ መሰላሉም ይገለበጥና ልትወርቅ ትችላለህ። ሮብና አሞሪም እንዲህ አይነት ችግር ገጥሟቸው ነበረ በሚሰጡት ሀሳብ። ሊያምሮ ሴኔሬንም እንደመጡ የተናገሩት ሀሳብ ብዙ ችግር ገጥሟቸዋልና ብዙ ጊዜ እንግሊዝ ሚዲያ ላይ በጣም መጠንቀቅ አለብህ። የተናገርከው ነገር ካልሆነ መቀለጃ ማሾፊያ ነው የምትሆነው። ሳይኮሎጂካሊ ይጎደዋል። በተለይ የሚዲያ የመቋቋም አቅም ዝቅተኛ ከሆነና እንግዲህ የምንመለከት ይሆናል። ካሪክ ተሻሽሎ ይመጣል።